ድንገት ሪሌሽንሺፕ ውስጥ ያሉ ሰዎችን አይታችሁ ውይ በጣም ፍቅር ውስጥ ናቸው ብላችሁ አታውቁም? የሚያምሩ ፎቶዎችን ሶሻል ሚዲያ ላይ በመለጠፍ ብቻ ሳይሆን ሲታይ ጥልቅ የሆነ ውብ የሆነ ሰላም ያለው የሚመስል ፍቅር አይታችሁ አታውቁም? ፍቅር ወዲህ ነው። እውነተኛና ጥልቅ ፍቅር ውስጥ ያሉ ፍቅረኛሞች ፍቅር ብቻ አይደለም እንዲመስል የሚያደርጉት የቀኑ በሚያደርጓቸውና በሚያሳልፏቸው ነገሮች ውስጥ ያሳዩታል። ፍቅራቸው ይታያል። እናንተም ፍቅራችሁ እነዚህ 10 ነገሮች ካሉት ወይም እነዚህን 10 ነገሮች የሚያሳይ ከሆነ በእርግጥም ሰዎች ራሱ ምን አይነት ጥልቅ ፍቅር ውስጥ ናቸው ብለዋችሁ ይሆናል። እዚህ ጥልቅ ፍቅር ውስጥ ያሉ ፍቅረኛሞች የሚያደርጓቸውን 10 ነገሮች እናያለን። የመጀመሪያው አንዳቸው ለአንዳቸው የሰላም ቦታ ናቸው። ፍቅረኞች ጥልቅ ፍቅር ውስጥ ሲሆኑ ለዛ ለፍቅረኛቸው የሚያሳስባቸውን የሚያስፈራቸውን የተሳሳቱትን ነገር መጥፎ ቀን ሲኖራቸው ቀናቸው እንዴት መጥፎ እንደነበር ሳይጨነቁ ምን ይለኛል፣ እንዲህ ይለኛል፣ እንደዛ ይለኛል፣ እንዲህ ትለኛለች ሳይባባሉ ጀጅ ሳይደራረጉ ይናገራሉ። ለምን እንዲህ ትሆኛለሽ፣ ለምን እንዲህ ትሆናለህ ከመባባል ይልቅ እረዳሻለሁ የኔ ውድ፣ እረዳሃለሁ የኔ ማር ባባላሉ እና መጥፎ ነገር አጋጥሟቸው እንኳን ሰላም ለማግኘት የሚሄዱት ወደዛ ወደ ፍቅረኛቸው ነው ማለት ነው። ስለዚህ ለእርስ በርሳቸው የሰላም ቦታቸው ናቸው። ሁለተኛው ምንድነው? ለትንንሽ ነገሮች ሁልጊዜም ቦታም ዋጋም ይሰጣሉ። ለምሳሌ እንዴት እንደሆነ ምግብ ሲሰራለት የሚወደው ምን አይነት ሽቶ ደስ እንደሚላት የሚወዱትን ነገር በአጠቃላይ ዘፈን ሊሆን ይችላል። ባለቤት የምትወደው ዘፈን አንዳቸው ስለ አንዳቸው ትንንሽ የሚመስሉ ነገሮችን ቢጠየቁ እንኳን ያውቃሉ። ምክንያቱም አንድ ሰው ከልቡ ሲፈቀር ደስታው የዛ ሰው ደስታ ለሌላኛው ሰው በጣም አስፈላጊ ጠቃሚ ነገር ነው፣ የሚፈልጉት ነገር ነው። ምንም ያደርጋሉ የዛን ሰው ደስታ ለማየት። ስለዚህም ብዙ ጊዜ ትንንሽ ነገሮችን ብለው አይንቋቸውም። ለትንንሽ ነገሮች ቦታ ሰጥተው ስለዛ ሰው ለመረዳትና የሚወዱትን ነገር ለማድረግ ይሞክራሉ። ሶስተኛው ይከባበራሉ። ጥልቅ ፍቅር ውስጥ ያሉ ሰዎች መከባበርን ማሳየት አለባቸው። ምክንያቱም ፍቅር ያለ ክብር ባዶ ነው። የማይከባበር ሰው እንፋቀራለን ሊል በጭራሽ አይችልም። የሚፋቀሩ ሰዎች አይሰዳደቡም። አንዳቸው አንዳቸውን ማዋረድ አይፈልጉም። አንዳቸው ስለ አንዳቸው መጥፎ ነገር ሄደው ለሰው አያወሩም። በጥላቸው ጊዜም ቢሆን አንድ ነገር ሁሌም ያስታውሳሉ። ይሄ ሰው ጠላቴ አይደለም፣ እጅግ በጣም የምወደውና የምፈልገው ሰው ነው ብሎ ያስባሉ። እናም መከባበራቸው በራሱ ግንኙነታቸውን ጥብቅ ሆኖ እንዲቆይ ያደርጉታል። እና አንዳቸው ለአንዳቸው ያላቸው ስሜትና ፍቅር ይበልጥ እንዲጨምር ያደርጋል። ሁለተኛው ይረዳዳሉ። ጥልቅ ፍቅር ውስጥ ያሉ ሰዎች አንዳቸው ለአንዳቸው ሁል ጊዜም አሉ። አንዳቸው ለአንዳቸው ስኬት ማድረግ የሚችሉትን በሙሉ ለማድረግ ይሞክራሉ። ለምሳሌ ከሁለት አንዳቸው ቢዝነስ መጀመር ቢፈልጉ፣ አዲስ ትምህርት መጀመር ቢፈልጉ፣ ስራ መቀየር ቢፈልጉ ወይም ደግሞ የሆነ ህልም ቢያልሙና ያንን ህልም ለማሳካት ቢሄዱ አንዳቸው ለአንዳቸው እንቅፋት አይሆኑም፣ ያበረታቷቸዋል። እንደማይችሉ አይነግሯቸውም፣ እንደሚችሉ ነው የሚነግሯቸው፣ እንደሚያምኑባቸው ማለት ነው። ምክንያቱም እውነተኛና ጥልቅ የሆነ ፍቅር መቀናናት በውስጡ የለም። የሚፈለገው የዛኛው ሰው መልካም ነገር ስለሆነ አንዳቸው የአንዳቸውን እድገት ሁልጊዜም ያበረታታሉ። አምስተኛው እውነት መነጋገር ነው። ጥልቅ ፍቅር ውስጥ ያሉ ፍቅረኛሞች እነዚህ ሰዎች እንደው ደስ ሲሉ የሚባሉ ፍቅረኛሞች ብዙ ጊዜ እውነቱን ነው የሚነጋገሩት። ዛኛው ሰው ካፈቀረው ሰው የሚለየው ፍቅር በማጣት ሳይሆን በትክክል መነጋገር ባለመቻል ነው። እጅግ ጥልቅ ፍቅር ውስጥ እንዳሉ የሚታይ ፍቅረኞች ስሜታቸውን፣ ችግራቸውን ከአንዱ ሰው ከአንዱ ምን እንደሚጠብቅ እና ደግሞ ፍርሃታቸውንም በግልጽ ይናገራሉ። ሳያስቡት ውስጣቸው ጥላቻ እየተፈጠረ እንዲሄድ አይፈቅዱም። ቂም እየተያዘ እንዲሄድ አይፈቅዱም። ሁል ጊዜም አንድ ነገር በተፈጠረ ቁጥር ያንን ነገር ፈቶ ለማለፍ ነው የሚሞክሩት። ስድስተኛው ደስ የሚል ጊዜን ያሳልፋሉ። በጣም የተቀራረቡ ናቸው። ልክ እንደ ጓደኛ ናቸው። አብረው ይስቃሉ፣ አብረው ይቀልዳሉ፣ ይተራረባሉ። አለፍ ሲልም ደስ የሚሉ የሚያስቁ ነገሮችን፣ ትዝታዎች ሊሆኑ የሚችሉ ነገሮችን
ይፈጥራሉ አብረው ሲሆኑ ማለት ነው። ያ ነገር በመካከላቸው እና ላላቸው ፍቅረኝነት ጊዜ በጣም ደስታን የሚፈጥር ነገር ነው እና ያ ደስታ በራሱ አንዳቸውን ወደ አንዳቸው የሚስብ ነገር ነው። በየቀኑ ፍቅራቸውን ይመርጡታል። ይሄ ደግሞ 7ኛው ነው። እውነተኛና የሚቆይ ሲታይ የሚያስደስት ፍቅር ፐርፌክት ስለሆነ ሳይሆን እነዛ ሰዎች ከመናደድ ይልቅ መታገስን፣ ከኩራታቸው ይልቅ መረዳትን እና ደግሞ ተስፋ ከመቁረጥ ይልቅ ጽናትን ስለመረጡ ነው። ነገር ግን ይሄ ዝም ብለው ሳያስቡት የተፈጠረ ነገር አይደለም። አስበውበት ካልኩሌት አድርገው ይሄ ነገር ብታገስ ላለኝ ፍቅር የተሻለ ነገር እና በዚህ ተናድጄ ይሄንን ነገር ባልበት ነው ብለው አስበውበት በደንብ የሚያደርጉት ነገር ነው። ምክንያቱም ፍቅር ፐርፌክት ሊሆን አይችልም። በቃ ታበት የሆነ ነገር ሊደረግ ይገባል እንጂ እኔ ተብሎ ኩራቴ እኔ እየተባለ የሚሆን ነገር አይደለም። ስለዚህ ሁሌም እጅግ በጣም ጥልቅ ፍቅር ውስጥ ያሉ የሚመስሉ ፍቅረኛሞች የተለየ ነገር አድርገው አይደለም። የተለየ አይነት ፍቅር ፐርፌክት ሪሌሽንሺፕ ኖሯቸው አይደለም። ሁል ጊዜም አንዳቸውን ስለሚመርጡ ነው። ሁል ጊዜ ያንን ፍቅር እንዲቀጥል ስለሚፈልጉ ነው። እና በስራ ውስጥ ነው የሚገነቡት ያንን ፍቅር። ከነዚህ ውስጥ የትኞቹ ነገሮች የእናንተ የፍቅር ግንኙነት ውስጥ አሉ? ኮመንት አድርጉልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለምታፈቅሩት ሰው ሼር አድርጉላቸው። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።